በዜናው በደረሰን ዜና መሰረት የአውሮፓ ህብረት ያለው ቅድመ ሁኔታ በኢራን ላይ የተጣለውን ማዕቀብ ሙሉ ለሙሉ ማንሳቱ እየተገለጸ ይገኛል። ይህም ሆኖ አሜሪካ የኢራኑ የውጭ ጉዳይ ሚኒስትር አባባች ወደ ራሽያ ትናንትና ጉዞ ማድረጋቸውን እንደዘገብን ይታወቃል። በመሆኑም በዚህ ጉዟቸው መሰረት የኢራን ዩራኒየምን በራሽያ እንደ 2015 በፊት እንደነበረው ስምምነት ራሽያ ላይ ሆኖ ራሽያ በስነ ስርዓት እንድታስተዳድረው እሱን ለመግባባትና ሌሎችም ስትራቴጂካዊ ሚስጥራዊ ስብሰባ እንዳደረጉ ይገለጻል። እንዲሁም የአውሮፓ ህብረት አካላት ይህን ማዕቀባቸው ማንሳት ለኢራን ከፍተኛ የሆነ ጥቅም አለው። እንዲሁም በተቃራኒው ኢራን በዚህ ሁኔታ ላይ ከፍተኛ የሆነ ጥንቃቄና ዝግጁ መሆን እንዳለባት የተለያየ የኢኮኖሚና የፖለቲካ እንዲሁም ወታደራዊ ጠበብቶች እየገለጹ ይገኛሉ። ምክንያቱም እንደ ሊቢያ ላይ አድርገውት እንደነበረ ከ2008 በፊት የሊቢያ ዩራኒየም ሙሉ ለሙሉ ለአሜሪካ ሰጠ። በዚህም ማዕቀብ ተነስቶላት ከፍተኛ የኢኮኖሚ ለውጥ ማሳየት ይገኛል። በኋላ ግን አዘናግቶ ከፍተኛ የሆነ አሁን ሊቢያ ለደረሰችበት መበታተንና ለደረሰችበት ከፍተኛ ውድቀት የአውሮፓ ሀገራት እንዲሁም የአሜሪካ እንዲሁም የእስራኤል አሻጥር እንደነበረበት ይታወሳል። ሆኖም ኢራን ከእነዚህ ሀገራት እንዲሁም ከደረሰባቸው የማዘናጋትና የማጥቃት ሁኔታ በከፍተኛ ሁኔታ እንድትማርና እንድትጠነቀቅ የራሽያ እንዲሁም የተለያዩ የዓለም አቀፍ ዲፕሎማቶች እየገለጹ ይገኛሉ። እንዲሁም የራሽያ ምክትል የጦር ኤታማዦር ሹም አዛዡ እንዳሉት ፑቲን ይሄ ያደረጉት ያለው በዘለልተኝነት ወይም ደግሞ ፑቲን ያለው እያሳዩት ያለ ደካማ የሆነ በዩክሬን ላይ የጦርነት ስልት በከፍተኛ ሁኔታ ይሄን ነገር ማስተካከል እንዳለባቸውና ራሽያ ወደ ቀደምት ሀያልነቱ መመለስ እንዳለባት እንዲሁም የቴክኖሎጂ እና የጦር የበላይነት ብቻ ሁሌም ሀያል እንደማድረግ ይሄን ማየት አለብን። ይሄም ደግሞ ከራሽያ ከኢራንና ከአሜሪካ ጦርነት መማር እንዳለብን እየገለጹ ይገኛሉ። ሆኖም ራሽያ በሁሉም ሁኔታ በከፍተኛ ሁኔታ ተጠንቅቃና ያላትን የሴኩሪቲ እንዲሁም የደህንነት ሁኔታ በከፍተኛ መፈተሽና መዘጋጀት እንዳለባት ይገለጹ ይገኛል። አዳዲስ ዜና እንዲደርሳችሁ ላይክ ፎሎ ሼር ማድረግ መልካም አዳር